ብርሃን ጉደኛይቱ እንግዲህ ዛሬም አልተወችውም ዴቭን ማፍቀሯ ማለት ነው። ዛሬ እንግዲህ ጭራሽ እቤት መጥተው እንግድነታቸውን ከጨረሱ በኋላ ዴቭ ወጥቶ ሊሄድ ሲል ወዴት ነው ዴቭ ሩጫው አለችው። አይ መሽቷል፣ የሆነ አስቸኳይ ቦታ ሊሄድ ነው አላት። እንዴ አደይና እማዬ እኮ ቡናውን ሳይጨርሱ አለችው። አይ ችግር የለውም የምሄድበት ስላለኝ እዛ ሊሄድ ነው አላት። እንዴ እኔ እኮ አንተ ናፍቀኸኝ ነው፣ ናፍቆት አላስቀምጠኝ ስል ነው የመጣሁት፣ በቃ እንቅልፍ ራሱ መተኛት አልቻልኩም አለችው። ምን? አዎ ዴቭ ብላ እንግዲህ እቅፍ ስታረገው አደይ ከኋላ መጣች። አደይዬ በጣም ደነገጠች እና ወደቀች። ጉድ! አረ እንደው ምን ጉድ ነው! ከዛ በኋላ እንግዲህ ዴቭ በጣም ነበር የደነገጠው። ልጅቷ ምን እያለች ነው? በእርግጥም ዴቭ ይህንን ውሳኔዋን አይቀበልም፣ ግን ልጅቱ ፍጥጥ ያለች ነች። እንግዲህ አንዳንድ ጊዜ በጣም የሚገርመኝ ነገር አለ። እሱስ ምንድን ነው? ይህ ሰው የራሱ የእህቱን ፍቅረኛ ወይም ባል መቀማት ምን የሚሉት ነው? ይሄ ድራማ ሳይሆን በእውነተኛው ዓለም አለ ማለት ነው። ባለፈ ጊዜ የሆነ ሰው አይታችሁ ከሆነ እሷ አረብ ሀገር ናት፣ እህቷ ባሏን አግብታ ጠበቀቻት ማለት ነው። እና በጣም የሚደብር ነው እንደዚህ አይነት ነገር። እንግዲህ ብርሃንም ከዚህ በፊትም ዴቭ ገጠር የሄደ ጊዜ ጀምሮ እወደዋለሁ አፈቅረዋለሁ ምናምን እያለች ነበረ ማለት ነው። ከዛም እናቷ በጣም ተቆጥታት በጣም ማለት ነው፣ በቃ እማዬ ይሄንን ሀሳብ ትቼዋለሁ፣ ከውስጤም አውጥቼዋለሁ፣ ሁለተኛ እንደዚህ አይደለም፣ እንደዛ ቢሆን ነው የሚሻልሽ፣ አለበለዛ ግን ውሳኔ እየከፋ ነው የሚሆነው ብላ በጣም ተቆጥታት ነበር እናቲቱ ማለት ነው። ግን ተመልሳ ያውታት ወጭቃነች ማለት ነው። እና በጣም ይገርማል በእውነት በጣም ነበር ያስገረመችኝ ብርሃን ዛሬ። አንተን እያሰብኩ እንቅልፍ አልተኛም አለኝ እና አረፈችው ማለት ነው። ጉድ! ከዛ እሱም ደንግጦ እንግዲህ እያያት ነበረ ማለት ነው። የዶክተሩ ጓደኛ ደግሞ እንግዲህ ኤኒ አንዴ ሊዲያን ይወዳታል፣ አንዴ ደግሞ ይሄን ሰሞን ደግሞ እንትናል እያለ ነው ሮማኒን። አቤት ቆንጅና፣ የተፈጥሮ ቆንጅና፣ ምንም ቀለም ያልነካት እያለ እንግዲህ ዳይመንድ ፊት ሲያወራ ዳይመንዱ ተነሳና እኔ በእህቶቼ ቀልድ አላውቅም፣ ጭራሽ ደግሞ በሮማኔ መጣ። አሀ እኔ ሮማኔን በጣም ከህይወቴ በላይ የምወዳት ነበረች፣ ግን ምን ዋጋ አለው? ምክንያቱም ወንድሜ ይወዳታል፣ ለወንድሜ ስል ግን ትቻታለሁ ለሱ። ያ ማለት ግን ማንም እየመጣ እጁን አፉን እንዲጠርግባት አልፈልግም። ከዛ በኋላ እንደምንም ብላ እንግዲህ ሮማኔ ታዲያ ሊዲያ አንቺ ልጁን ምን አስነክተሽው ነው 10 ጊዜ ሮማን 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 የሚለው? ማንን? ያንን ኤኒ ነዋ። ስሚ ኤኒ የኔ ብቻ ነው፣ ደግሞ እንዳንቺ አይነት ተራ ሰራተኛ ምናምን እያለ ከዛ በጣም ተናደደችና በጥፊ ሙልት ታደረገችባትና ይኸውልሽ ሊዲያ እኔ ሰው ነኝ እንዳንቹ፣ በስብና ሰራተኛ በሆንም በስብናዬ ልክ እንዳንቹ ሰው ነኝ። ስለዚህ ዝቅ ልታደርግኝ አይገባም። እንደገና ደግሞ ዶክተሩ እና ይሄን የምትዩ ሰውዬ አንቺን ፍለጋ መጡ። በድንገት አየኝ በር ላይ፣ አለቀ። ከዛ በኋላ ሌላ ምንም ማቀልሽ ጉዳይ የለም አለቻት በጥፊ ስትመጣ። ቤት ሊዱን እኮ በጥፊ የማይመታት የለም። የሆነት ሊዱንና ፍቅርን በቃ ሁሉም ሰው ነው እጃቸውን ላቸው ላይ የሚያሳርፉትና ዞሮ እንግዲህ ዛሬ ያው እንዳያችሁት ነው ነገሩ ማለት ነው። ከዛ በኋላ እንግዲህ ሊዲያ ፊቷን እየጠረገች እኔን ነው የመታሽኝ፣ እሰራልሻለሁ ሮማኔ፣ እውነት እሰራልሻለሁ እያለች እንግዲህ ቤቱን ጥላ ሄደች ማለት ነው። ከዛ በኋላ ሊዲያ ወጣ ሄደች። ሮማኔም በጣም ሄደችና የፍቅር እናት ጋር ቁጭ ብላ ያው እሷም ምክር ለገሰቻት። ሮማኔ አመሰግናለሁ ምክሬን ስለተቀበልሽኝ፣ ምን ዋጋ አለው? ሊዲያና ሮማኔ ማን ነው ፍቅር አልሰማ አሉኝ እንጂ የኔን ፍቅር ነው ምክር አለቻት። አንድ ቀን ይሰሙታል እትዬ አለቻትና እሷም ሄደች ማለት ነው። ከዛ በኋላ አሹም ሮማን ፍቅሩን አልቀበል ብለዋለች። በጣም ተናዷል፣ በጣምም አዝኗል። እንዴት ቆይ ለምንድን ነው እኔ ሰው አይደለሁም እንዴ? እኔ ምን ያንሰኛል? ለምንድን ነው ፍቅሬን የማትቀበይኝ የምለው ጥያቄ ውስጥ ገብቷል ማለት ነው። እሷ ደግሞ እኔ እናንተ ብቻ ሁሉም ነገር እዛው ገጠር ቀርቷል የሚል ነገር ውስጡ አድሮበት በጣም እየተበሳጨ ነው። ሮማኔም ልትረዳው አልቻለችም። አሹቲ ቀብራራው የሚሄድ ልጅ ማለት ነው።
እንግዲህ ዞሮ አንድ ቀን ፍቅሩን መቀበሏ አይቀርም። ቢዘገይም አህያ ይጅብ ናት ይባል የለ እንደዛ ነገር። ታዲያ አደይ ቤተሰቦቿን እንግዲህ ወደ እናቷ መታላታለች። ያ ደግሞ ያው እቃቸውን ልሸከምላቸው ብሎ እቃቸውን ይዞባቸው ተሰውሮባቸው ነበረ። በስተ መጨረሻም ዞር ያለ ቦታ ሄዶ እቃውን ሲፈትሸው ጠቃሚ ነገር አይደለም። ጠቃሚ ነገር ሆኖ ስላላገኘው ብቻ እቃውን አዙሮ አዙሮ መልሶ ይዞት መጣ። ከዛ አንተ ምንድነው ደግሞ የተሸከምከው? ከየት ነው? ምንድነው ያደረግከው ሲለው ምንድነው? ምን አደረግኩ ታዲያ? እንዴ ምን አደረግኩ ትላለች እንዴ? ምንድነው እሱ ያልሽው? ከዛ በኋላ ይሄማ የእናትሽ እቃ ነው። ምን እናቴን ደግሞ የት ናት የምታውቃት አንተ? ወይ ጉድ! ቅድም ቤት ጠፍቶባቸው ምናምን ስለ አንቺ ሰርግ ምናምን ሲያወሩ ቤቱን እኮ ላሳያችሁ ብዬ እቃቸውን ተሸክሜ፣ ታዲያ እነሱ የታሉ? እነኛውልሽ ወደ እነሱ እየሮጠች ሄደች። ከዛ በኋላ ያ ብርሃን ስታየው አንተ ሌባ እቃችንን ይዘህብን ተሰውረ ደግሞ አሁን መጣ ምዳብት አንቺ ተሸክሜ ቤት ስለመጣው ነው እንደ ምናምን አለና ነገሩን አስቀየሰው ማለት ነው። ከዛ በኋላ እንግዲህ አደይም ቤተሰቦቿን ቤት አስገባች። ያው ለሰርግ ነው የመጡት ለዴብና ለአደይ ሰርግ ማለት ነው። ዶክተሩ እንግዲህ ወዶም ሳይሆን በግዱ ሩታዬን እያስታወሳት ነው። ያቺ ምስኪን ሴት እኔ የማይፈልገኝንና የማያፈቅረኝን ሰው ስከተል ለእኔ ብላ ብዙ መስዋዕት የከፈለችዋን ልጅ ግን ገፋዋት። ሩታዬ አባትሽ ድኖልሽ በሰላም እንደምትመጪም ተስፋ አደርጋለሁ እያለ እንግዲህ ሩታን እያስታወሳት ነው የሚገኘው ማለት ነው። ያ ማለት ሙሉ በሙሉ አሁን ወደ ሩታ ይቀለበሳል ማለት ነው። ዶክተር አደይ አሁን ሰርጓ ተቃርቧል፣ አለቀ። የእሱ ልትሆን አትችልም። ስለዚህ ተስፋ ቆርጦ ከአደይ ላይ ወደ ማን ነው የሚዞረው? ወደዚች። ስለዚህ ከዚህ በኋላ እንግዲህ የሚሆነው አብረን የምናየው ነው የሚሆነው ማለት ነው። ያው ይሄ የታወቀ ነው እኮ ዶክተር ዝም ብሎ ልፋ ቢለው ነው እንጂ የእሱ ልትሆን አትችልም አደይ ማለት ነው። ምክንያቱም አደይ የዚህ ናት የዴቭ ግን እንግዲህ ሲጋቡ ብቻ ነው እውነታውን የምናውቀው እንጂ አሁን እንኳን ምንም እውነታው ሊገባን አልቻለም። ገና ነው ነገሩ። ምክንያቱም የኔ ፍቅርና የኔ ቆንጆ ከማለት ውጪ ምንም የሚሉት ነገር የላቸውም ሁለቱ ማለት ነው። በጣም ነው የሚያስቁኝ በነገራችን ላይ ሁለቱ ሰዎች እና ሲቀጥል ደግሞ እንግዲህ አደይ አሁን ብርሃን ያወራችውን ነገር ሰምታለች። ምን አይነት ውሳኔ ስትወሰን ይሆን አላውቅም። በእውነት እኔ እንጃ። በጣም ነው የሚገርመው። ይሄ ውሳኔ ለሷ ከባድ ነው። ምክንያቱም ልጁ ያው የሚወደው አደይን ነው። ልጅቷ ግን ምን እንደምትፈልግ ነው ግራ የሚያጋባኝ። እቺ ብርሃን የምትባል እንግዲህ የእህቷን ባል ለመንጠቅ እያማለለች የምትገኝ ሴት ናት ማለት ነውና ምን አስባ እንደሆነ አላውቅም። ግን አደይን ኧረ የእውነት ይደብራል። ግን ምን ፈልጋ ማለት ያው ተወደዋለች፣ እሱ ደግሞ እህቷን ነው የሚወደው። ግን ለምን እንደዚህ እንደምታደርግ ነው ግራ የገባኝና ብቻ ዞሮ እንግዲህ ወደዚህም ሄደች ወደዚህም መጣች። ያው አደይና ዴቭ ሊጋቡ ነው ማለት ነው። እሷ ግን የሆነ ነገር አድርጋ አደይንና ዴቭን አለያይታ ዴቭን የራሷ ለማድረግ ነው የምትፈልገው ይመስለኛል እንደማስበው። ግን ያ ነገር በጣም እየተሳሳተም ነውረም ነው። ለምን? ምክንያቱም የአደይ ፍቅረኛ ነው፣ የእሷ ሊሆን አይችልም በፍጹም። ግን አንዳንድ ጊዜ በተሳሳተ መንገድ ነው የምንጓዘውና ዞሮ ለእንደዚህ አይነት ሰው ማስተዋሉን ይስጣት እንጂ ሌላ ምን ይባላል? እውነት በጣም ነው የሚገርመው። ግን ያው እንግዲህ አደይ ደርሳባታለች ማለት ነው። እህቷ ላይ ደርሳባታለች። ምን አስባ እንደሆነም አላውቅም። እኔ አንተን እያሰብኩ እንቅልፍ መተኛት አልችልም። በቃ ሁሌም አንተን ነው የማስበው ማለት አልገባኝም ሲላት፣ እሱ እንዴት ይገባዋል እናቴ፣ እሷ በፍቅሩ ተጠምዳ መገነኔ አትሻብኝ ነው የእውነት። እንግዲህ አደይ ምን አይነት ውሳኔ እንደምትወስን ልይቷስ ምን አይነት አይን አውጣ እንደሆነች እንግዲህ ከዚህ ትረዳለች ብዬ ተስፋ አደርጋለሁኝ ማለት ነው። አደይዬ ብቻ እንግዲህ ማስተዋሉን ይስጣት የምለው ነገር የለኝም ዞሮ ማለት ነው። ከዚህ በኋላ እንግዲህ ምን አይነት ውሳኔ እንደምትወስንም ምንም የማውቀው ጉዳይ የለም። ብቻ አስቸጋሪ ነው።
ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?